የእግዚአብሔር ስም የተባረከ ይሁን። ጌታ እንደገና ደግሞ እድል ስለሰጠን እግዚአብሔርን አመሰግናለሁ። ዛሬ የምናየው የመጨረሻውን የሎዶቅያን ቤተክርስቲያን ነው። የመጽሐፉ ክፍል የሚገኘው በራእይ ምዕራፍ 3 ከቁጥር 14 እስከ 22 ነው። አነባዋለሁ። በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔርን ፍጥረት ምንጭ የሆነው እንዲህ ይላል፣ ቀዝቃዛ ወይም ትኩስ እንዳልሆን ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበር። እንግዲህ ለብ ያልክ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ልተፋ ነው። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ ዕውርና የተራቆትክ መሆንን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ፣ የራቆትነትንም ሀፍረት እንዳይታይ የምትለብሰውን ነጭ ልብስ ለማየትም እንድትችል ዓይን የምትኳለውን ኩል ከእኔ እንድትገዛ እመክርሃለሁ። እኔም የምወዳቸውን እገሥጻለሁ እቀጣለሁ። ስለዚህ ትጋ፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩ ድል የሚነሳውም ከእኔ ጋር በዙፋኔ ላይ እንዲቀመጥ አድርገዋለሁ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። እግዚአብሔር የተመሰገነ ይሁን። እያየናቸው ያሉትን እንግዲህ እስካሁን እያየናቸው ከዚህኛው ጋር 7 ቤተክርስቲያናት ነው የሚሆነው። የእያንዳንዳቸው ቤተክርስቲያን ክርስቶስ የሚናገራቸው ድካምም ጥንካሬም ያለባቸው አሉ። እንደዚሁም ደግሞ አንዳንዶቹ ምንም ጥንካሬ፣ አንዳንዶቹም ደግሞ ምንም ድካም ያልተጠቀሰባቸው ቤተክርስቲያናት አሉ። ለምሳሌ የሎዶቅያን ቤተክርስቲያን ስናይ ምንም አይነት ጥንካሬ ያልታየባት ያልተነገረባት ቤተክርስቲያን ነች። እንደዚሁም ደግሞ ሰምርኔስ እና ፊላዴልፊያን ስናይ በርቱ፣ ጠንክሩ፣ እንደዚሁም ደግሞ አይዟቸው፣ አትፍሩ እያለ ጌታ ያበረታታቸው በብዙ ቻሌንጅ እና መከራ ውስጥ እያለፉ የነበሩ ታናሽነታቸውን ክርስቶስ በእሱ ብልጥግናና በእሱ ጥንካሬ ሞልቶ ያየላቸው ናቸው። እንደዚሁም ደግሞ የኤፌሶን ቤተክርስቲያን እንዳየነው ፍቅሯን ጥላለች፣ ጥሩ ጎን አለ፣ ግን ፍቅሯን ደግሞ ጥላለች በሚል እግዚአብሔር እንደወቀሳት እናያለን። እንደዚሁም ደግሞ ሌሎቹ 3 ቤተክርስቲያናት እነ ጴርጋሞን፣ ቲያጥሮን እና ሰርዴስ ደግሞ የተለያየ የስህተት አሰራር በመካከላቸው እንዳለ ጌታ የተናገራቸው ናቸው። በመካከላቸው የጣዖት አምልኮ፣ ያልተቀደሰ ሕይወት እንደዚሁም ደግሞ የስህተት ትምህርቶች እንደነበሩባቸውና ከዛ እንዲመለሱ ፈጥነው እንዲመለሱ ጌታ የተናገረባቸው ቤተክርስቲያኖች ናቸው። እቺኛዋ ቤተክርስቲያን ስናይ ያው ልክ እኛ በዘመን ፍጻሜ እንዳለችው አይነት ቤተክርስቲያን ትመስላለች እና ክርስቶስን በውጪ አድርጋ በብልጥግና በጣም የተመካች፣ ነገር ግን ደግሞ ጌታ ሲያያት በብዙ በመንፈሳዊ እይታ ውስጥ በሱ እይታ ውስጥ ደግሞ እርቃኗን ያለች ዕውር የሆነች እንደገና ደግሞ የተጎሳቆለች ሆና እንዳያት ነው የሚናገረው። እና አንዳንዴ ራሳችንን የምናይበትን እይታ እዚህ ጋር ቆም ብለን እንድናስብ የእግዚአብሔር ቃል ያሳስበናልና ህይወታችን በምን መልኩ መመራት አለበት ወይም ደግሞ የህይወታችን መመሪያና ስታንዳርድ መሆን ያለበት ምንድን ነው የሚለው እንድናስብ ያደርገናልና ከመጀመሪያ ጀምሮ ሀሳቦቹን ለማየት እንሞክር። ምን ይላል ጌታ? ራሱን የሚያስተዋውቅበት መንገድ ለዚህ ቤተክርስቲያን አሜን የሆነው ይላል። አሜን የሆነው ታማኝና እውነተኛው ከእግዚአብሔርን ፍጥረት መጀመሪያ የሆነው ይላልና የእግዚአብሔር ቃል አሜን የሚለውን ሐሳብ የእግዚአብሔር ሐሳብ ወይም የእግዚአብሔር ተስፋን እሺ ይሁን ብሎ እንደመቀበል ነው የምናየውና ብዙ ደግሞ የእግዚአብሔር ቃል ሲነግረን በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ እንደሚነግረን እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በክርስቶስ እንደሆነና በክርስቶስ ፍጻሜ እንዳገኘ ይናገራልና እዚህ ጋርም ያንን ስም ነው ክርስቶስ የሚወስደው። በእግዚአብሔር ተስፋ ውስጥ የክርስቶስ ፍጹም ያንን ተስፋ ወደ ፍጹምነት ማምጣት ዋነኛ እንደሆነ እናያለን እና ይሄንን ስም ክርስቶስ ለራሱ ሲጠቀም እናያለን። እግዚአብሔር ለሰጠው የተስፋ ቃል ሁሉ ፍጻሜ ያበጀው የመለኮት አካል የሆነው ከሥላሴ አንዱ አካል የሆነው ክርስቶስ ነው። ስለዚህም ነው ጳውሎስ እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነው። ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱም ደግሞ ነው ብሎ ጳውሎስ ይናገራልና ክርስቶስ አሜን የሆነው ሲል ራሱን ለተስፋ ቃል ፍጻሜ ያዘጋጀና ያንንም የፈጸመ አምላክ እንደሆነ እዛ ጋር ይጠቁማል። ሌላው ታማኝና እውነተኛ ምስክር የሚለውም ደግሞ እዚሁ መጽሐፍ ቅዱስ ላይ ራእይ ላይ ምዕራፍ 1 ቁጥር 5 እንደሚናገረው ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ካለውና ከነበረው ከሚመጣው ብሎ ስለራሱ የሚናገረው ክፍል አለና ከዛ ሐሳብ ጋር ይዛመዳልና ታማኝና እውነተኛ ምስክር ስለ እግዚአብሔር መንግስትም ስለ እግዚአብሔርም ስለ ማዳን ስራውም ስለ ፍጻሜውም ዘመን ስለ ሁሉ የክርስቶስ ምስክርነት ከሰው ምስክርነት በላይ የበለጠ እንደሆነ እናያለን። ስለዚህ ነገር ራሱም ሲናገር በወንጌላቱ ሲናገር የሰው ምስክር እንኳን ባትቀበሉ የእግዚአብሔርን ምስክርነት ልትቀበሉ ይገባልና እግዚአብሔር ደግሞ ምስክርነቱ እውነተኛ ነው ብሎ ስለራሱም ሲናገር ይህንን የሚመሰክር አብም ነው ደግሞ ወልድም ነው ብሎ የሁለቱን ምስክርነት ያጸናልና ምስክርነት በአንድ ወይም በሁለት ወይም በሶስት ይጸናል ስለሚል እግዚአብሔር ቃልና ታማኝና እውነተኛ ምስክር እንደሆነ ክርስቶስ የእግዚአብሔር ቃል እዚህ ጋር ያሳስበናል። እንደገናም ደግሞ በእግዚአብሔር ፍጥረት መጀመሪያ የሚለው የፍጥረት ነገር ሁሉ ጅማሬው ያለው በክርስቶስ ነው።
ፍጥረታት ሲፈጠሩ ጀምሮ ዓለማት ሲፈጠሩ ጀምሮ በእርሱ እንደተፈጠሩ የእግዚአብሔር ቃልን በቆላስይስ ምዕራፍ 1 እንደሚነግረን ቁጥር 15 ጀምሮ እርሱም የማይታይ አምላክ ምሳሌ ነው። የሚታዩትም የማይታዩትም ዙፋናት ወይም ጌትነት ወይም አለቅነትና ስልጣናት በሰማይም በምድር ያሉት ሁሉ ለእርሱ ተፈጥረዋል። ከሁሉ በፊትም ስለሆነ እርሱ በእርሱ ተጋጥሟል። እርሱም ደግሞ የቤተክርስቲያን ራስ ነው እያለ ክርስቶስ የፍጥረት ጀማሪ እንደሆነ ፈጻሚም እንደሆነ እዚህ ጋር እናያለን። ስለዚህ ቤተክርስቲያን እንግዲህ የሚናገረው ነገር ምንድነው? በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ የሚል ነው። ይሄ ዋነኛ ሐሳብ ነው። እዚህ ጋር የምናየው ነገር ምንድነው? የእግዚአብሔርን ነገር በለብታ የያዘች ቤተክርስቲያን ነች። በራድም አይደለችም፣ ትኩስም አይደለችም፣ ለብ ያለች ነች። ያ የመንፈሳዊ ቅናትን ያመለክታል። በመንፈስ የእግዚአብሔር ቃል ሲነግረን በሮሜ ምዕራፍ 12 ቁጥር 11 ላይ በመንፈስ የምትቃጠሉ ሁኑ ይላል። ስለዚህ የዚች ቤተክርስቲያን ህይወት ከመንፈሳዊ ቅናት የጎደለ እንደሆነ እናያለና ባላት ብልጥግና ላይ ባላት ምድራዊ ሀብትና ዝና ላይ ልቧ የተመካ የተደገፈ እንደሆነ እናያለና እነዚህ የእግዚአብሔር መንፈስ ግን ሲገስጽ እዚህ ጋር ምንድነው የሚላት? ለብም ወይንም በራድም ወይንም ትኩስም ስላልሆንሽ ለብ ያልሽ ስለሆንሽ ለተፋሽ ተዘጋጅቻለሁ ይላልና ይሄ ፍርድንም የሚያመለክት ሐሳብ ነው። የእግዚአብሔር ቃል ስለ መንፈሳዊ ቅናት የሚላቸው ሐሳቦች አሉ። ለምሳሌ በሁለተኛ ነገሥት ላይ ምዕራፍ 10 ላይ እንደምናየው እንደምታውቁት በአካብ ቤት በዓል እየተመለከ ባለበት ጊዜ እግዚአብሔር እዩን እንደቀባ ታውቃላችሁና እዩ በኤልሳ አማካኝነት እንደተቀባ እናውቃለንና እዩ በሁለተኛ ነገሥት ምዕራፍ 10 ላይ ምን ያደርጋል? የአካዝን ልጅ ኢዮናዳብን ባገኘው ጊዜ ናና ወደ ሰረገላ ላይ ወጣና ለእግዚአብሔር መቅናቴን ብሎ እንዴት ከአካብ ቤት የበዓል አምላኪዎችን ሁሉ እንዳጠፋ የበዓል ነቢያትን ሁሉ እንዳጠፋ በዛ ዘመን የእግዚአብሔርን በቀል እንዴት እንዳደረገ እናያለና እግዚአብሔር ለምንቀናው ለእግዚአብሔር ለመንፈሳዊ ነገር የምንቃጠልና ለእግዚአብሔር ነገር የምንቀና እንድንሆን የእግዚአብሔር ቃል ይነግረናልና እንደዚሁም ክርስቶስ ስለራሱ ሲናገር የቤት ቅናት ይበላኛል ብሎ በመጽሐፍ ቅዱስ በመዝሙር 69 ቁጥር 9 ላይ ይናገራልና እንደዚሁም ዮሐንስ ወንጌል ምዕራፍ 2 ላይ እንደምናየው ከቁጥር 14 እስከ 17 በቤት ውስጥ ያሉትን ለዋጮችን ሁሉ አስወጣና ከዛም ደቀ መዛሙርቱ የቤት ቅናት ይበላኛል የሚለውን ቃል እንዳሰቡ እናያለና ለእግዚአብሔር የምንቀና እንድንሆን በመንፈስ የምንቃጠል እንድንሆን የእግዚአብሔር ቃል ይመክረናል። አጵሎስንም ስናይ በሐዋርያት ሥራ ምዕራፍ 18 ላይ ከቁጥር 24 ጀምሮ ስናይ አጵሎስ በመንፈስ ሲቃጠል ይላል። የክርስቶስን ትንሣኤ እየመሰከረ በመንፈስ ሲቃጠል ነበርና ጵርስቅላና አቂላ ወስደው የወንጌልን እውነት ይበልጥ እንደገለጡለትና እርሱም በዛ የነበሩትን በጸጋ እጅግ ይጠቅም እንደነበረና የሚቀጣጠል ሰው እንደሆነ እኛም በህይወታችን በመንፈሳዊ ህይወታችን የምንቃጠል እንድንሆን ያዘናል። እዚህ ጋር የምናየው የቤተክርስቲያኗ ቻሌንጅ ወይንም ድክመት ለመንፈሳዊ ነገር ችላ ማለት መንፈሳዊ ነገርን አጥብቃ ለመያዝ በሌሎች ውጫዊ ነገሮች መታለል እንዳለ እናያለና ይሄንን ሐሳብ የእግዚአብሔር ቃል በዚህ ውስጥ በመጽሐፍ ቅዱስ ውስጥ እንደምናየው በሙሉ ልባችን ለክርስቶስ መገዛት በሙሉ ልባችን ክርስቶስን መውደድ በሙሉ ልባችንና በመሰጠት የክርስቶስን ወንጌል ማገልገል እንዳለብን የእግዚአብሔር ቃል ይመክረናል። ስለዚህ በምድራዊ ብልጥግና ላይ መመካት ቤተክርስቲያኗን በክርስቶስ ዘንድ ዋጋ እንዳላሰጣት እናያለንና ክርስቶስ የሚያየው በክርስቶስ የሚገኝ ሰማያዊና ዘላለማዊ ባለጠግነት ቅድሚያ ሊያገኝ እንደሚገባ ከዚህ ከመጽሐፍ ቅዱስ ሐሳብ እንረዳለን። ስለዚህ ክርስቶስ አንድ ነገር ይመክራታል። አንደኛ በእሳት የነጠረ ወርቅ ከእኔ ግዢ ይላታል። ለትክክለኛው ብልጥግና ያለው ክርስቶስ ዘንድ ነውና ይሄ በእሳት የነጠረ ወርቅ የሚለው መንፈሳዊ ሀብትን ወይም ደግሞ በመከራ ውስጥ የመጽናትን ህይወት ሊያመላክት ይችላል። እንደዚሁም ነጭ ልብስን ደግሞ ከኔ ግዢ ይላታል። ይሄ የጽድቅን ህይወት እንደሚያሳይ በዚሁ በራእይ መጽሐፍ ምዕራፍ 19 ላይ ይናገራልና የቅዱሳን የጽድቅ ስራ እንደሆነ እናያለና ነጭ ልብስን ከኔ ግዢ ይላል። እንደገና ደግሞ አጥርተሽ ማየት እንድትችይ ኩልን ከኔ ግዢ ይላል። ስለዚህ ይሄ የራእይን ህይወት ያመለክታል። ስለዚህ ቤተክርስቲያኗ በዚህ መልኩ ይገስጻታል። እኔም ወዳቸውን እቀጣለሁ እገስጻለሁ ብሎ ወደዚህ እምነትና ወደዚህ መረዳት ቤተክርስቲያኗ እንድትመጣ ይመክራል እና የእግዚአብሔር ቃል በዚህ ጋር የምናየው ይሄንን ሐሳብ ይህች ቤተክርስቲያን እንደጣለች ችላ እንዳለችና ክርስቶስ ደግሞ ወደዛ እውቀትና ወደዛ መረዳት እንድትመጣ ቤተክርስቲያኗን እየመከረ እንዳለ እናያለን። ከዛም በመጨረሻ ሲያጠቃልል እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ቢከፍትልኝ ከእርሱ ጋር እራት እበላለሁ፣ ድል የነሳውን በአባቴ ዙፋን ይቀመጣል ብሎ ማጠቃለያ ሐሳብ ይሰጣል እና እዚህ ጋር የምናየው ይህች ቤተክርስቲያን ክርስቶስንና የመንፈስ ቅዱስን ነገር በደጅ እንዳደረገች እና ማዕከላዊ እንዳልሆነ በቤተክርስቲያን ውስጥ የክርስቶስ ህይወት የክርስቶስ ተልእኮ ማዕከላዊ እንዳልሆነ በተለያየ አይነት ሰዋዊ ነገሮች እና ምድራዊ ነገሮች የቤተክርስቲያኗ ፕሮግራምም ሆነ የቤተክርስቲያኗ እንቅስቃሴ እንደተያዘ አመላካች ናቸውና በደጅ ቆሜ አንኳኳለሁ ሲል ክርስቶስ በሚደረገው ነገር ተሳታፊ እንዳልሆነ መንፈስ ቅዱስ የዛችን ቤተክርስቲያን መርሃ ግብር እየመራ እንዳልሆነ የምናይበት የምንገነዘበት ክፍል ነው። ስለዚህም ድምፄን ሰምቶ ማንም ቢከፍትልኝ ይላልና ክርስቶስ ያው የእኛን ፈቃድ ይጠይቃልና ማንም ቢከፍትልኝ ከእርሱ ጋር ፌሎሺፕ አደርጋለሁ፣ ህብረት አደርጋለሁ። ስለዚህ የክርስቶስ ህብረት በዛ ቤተክርስቲያን ውስጥ የደከመ እንደሆነ ከዚህ ሐሳብ ላይ መረዳት እንችላለንና በዚህ መልኩ የሎዶቅያን ቤተክርስቲያን
ይመክራል፣ ይገስጻል። እንግዲህ እንዳልኳችሁ የመጀመሪያዋ ቤተክርስቲያንና የመጨረሻውን ቤተክርስቲያን ስናይ ኤፌሶን ፍቅር የሌላት ቤተክርስቲያን ነች። እዚህ ጋር ሎዶቅያ ደግሞ በራሷ የምትተማመንና ለብ ያለች ቤተክርስቲያን ነች። ሁለቱም ከእግዚአብሔር ስታንዳርድ አንጻር የክርስቶስን ዋና አብይ የሆነውን የጽድቅ የቅድስና ህይወት እንደዚሁም ደግሞ የፍቅር ህይወት ችላ እንዳሉ እናያለን። እንደገና ደግሞ ሰምሪኔስ እና ፊላዴልፊያን ሁለተኛውንና ስድስተኛውን ስናይ በጣም ምንም ተግሳጽ የሌለባቸው በብዙ ነገር እየደከሙ ያሉ በብዙ ነገር ደግሞ በፈተና በመከራ እያለፉ ያሉ ግን ክርስቶስ መልካም ብሎ ሁለቱም ጋር ምንም ተግሳጽ ሳያደርግ በርቱና አይዟችሁ አትፍሩ ቀጥሉ ብሎ ያበረታታቸው ቤተክርስቲያን እንደሆኑ እናያለን። በመካከል ያሉት ሶስቱ ጴርጋሞን፣ ቲያጥሮን እና ሰርዴስ ደግሞ በተለያየ አይነት የስተት ትምህርት የጣዖት አምልኮ እንደዚሁም ደግሞ የውጫዊ ዝና የያዘ ግን በውስጥ ሞት ያለባት የሰርዴስን ቤተክርስቲያን እናያለን እና ኃጢአት የነገሰባቸው እንደሆነ እናያለን። ስለዚህ የስተት ትምህርት፣ ጣዖት አምልኮ እንደዚሁም ኃጢአት ቤተክርስቲያንን በተለያየ ዘመን እንደሚፈታተን እነዚህም ቤተክርስቲያኖች በዛ ዘመን እንደተፈተኑ እናያለን እና አንዳንዴ ቅናት አለመኖሩ ምን ያስከትላል ብለን ካሰብን ለክርስቶስ ካልቀናን ወይ ለእግዚአብሔር መንግስት ካልቀናን ብዙ ጊዜ በነገሮች ላይ አቋም አንይዝም። ብዙ ምናመቻመቻቸው ጉዳዮች ይኖራሉ። በእግዚአብሔር ነገር ላይ ቸልተኞች ያደርገናል። ስለዚህ በኃጢአት ላይም ያለን አቋም አንዳንዴ ግልጽ ላይሆን ይችላል። በዚህ ዘመን እንደምናየው የተለያዩ ቤተክርስቲያናት አሁን በብዙ መልኩ ኢትዮጵያ ውስጥ አሁን ስናይ ቻሌንጅ እየሆኑ ያሉበት ሁኔታ አለ። ለምን? በአንዳንድ ጉዳዮች ላይ ግልጽ የሆነ አቋም ራሱ ለመያዝ የተቸገሩበት ሁኔታን ሁሉ እናያለን። ለምሳሌ በተመሳሳይ ጾታ ጋብቻ ላይ፣ በአቦርሽን ላይ እንደዚሁ በተለያዩ ሞራልን በተመለከተ ወይንም ስነ ምግባርን በተመለከተ ባሉ ጉዳዮች ላይ አቋም ለመያዝ የሚቸገሩበት ሁኔታ እንዳለ እናያለን። ለምን? በብዙ ነገር የማመቻመችና አብሮ ተመሳስሎ የመኖር ህይወት በብዙ መልኩ በቤተክርስቲያን ውስጥ እየጎላ ወጣል። የሐዋርያትን ቤተክርስቲያን የመሰለ ግልጽ የሆነ በአስተምሮም ሆነ በሞራል ጉዳይ ላይ ግልጽ የሆነ አቋም የመያዝ ነገር አናይም። ስለዚህ የዚች የሎዶቅያ ቤተክርስቲያን ምሳሌ ብልጥግናዋ ምኑም ስናይ ዝም ብሎ የመጣ አይመስለኝም። ከብዙ ነገር ጋር የማመቻመች ከብዙ ነገር ጋር ዓለማዊ ልማዶች ጋር የመቀላቀል ስለ ክርስቶስ ነገር ችላ የማለቷ ውጤትም ሊሆን ይችላል በአንዳንድ መልኩ ያ ነገር ዝም ብሎ ሊመጣ ስለማይችል። ስለዚህ በእንደዚህ አይነት መልኩ ደግሞ የመጣ ነገር ለበረከት እንደማይሆን የምናየው እዚህ ጋር ለክርስቶስ ያላትን አቋም እንዴት እንዳኮሰሰ እንዴት እንዳሳነሰ እናያለን። ለእግዚአብሔር መንግስት ያላትን አቋም በጣም አሳንሶ በውጫዊ ሀብትና በውጫዊ ብልጥግና እንደተያዘች፣ ሀብትና ብልጥግና ደግሞ ምድራዊ ሳይሆን ዋናው ክርስቶስ ሲያይ ባለጠጋ ነሽ ብሎ ለሰምርኔስ ቤተክርስቲያን እንደተናገረ በውጪ የሚታየው ሳይሆን በክርስቶስ ዘንድ ሀብት ብልጥግና በሰማይ ያለ መዝገብ እንደሆነ ለእግዚአብሔር መንግስት ያለን አቋም እንደሆነ የእምነት አቋማችን እንደሆነ የአምልኮ ህይወታችን፣ የፍቅር ህይወታችን፣ የጽድቅ የቅድስና ህይወታችን ነው በእግዚአብሔር ዘንድ ሲታይ እንደ ትልቅ ሀብት የሚታየው እንደ ትልቅ ሀብት የሚቆጠረው። ስለዚህ ለእንደዚህ አይነት ህይወት ቤተክርስቲያኗን እየቀሰቀሰ እያሳሰባትም እንዳለ እናያለን። ክብር ለጌታ ይሁን። በዚህ መልኩ አይ ቲንክ የሰባቱን አብያተ ክርስቲያናት ጉዳይ በዚህ መልኩ ከጨረስን የጌታ ስም የተባረከ ይሁን። ቀጥሎ ያሉትን ዋና ዋና ሐሳቦች የራእይን መጽሐፍ ጠቅለል ባለ መልኩ ሐሳቦቹን እነግራችሁና እናንተ በግልም ያጠናችሁ እየተዘጋጃችሁ ትቆዩና በሚቀጥለው ሳምንት እንሄድበታለን። እነዚህ እንግዲህ የመጀመሪያዎቹ ምዕራፎች ክርስቶስ ራሱን ለዮሐንስ የገለጠበትና ለሰባቱ አብያተ ክርስቲያናት መልእክት የተናገረባቸው ምዕራፎች ናቸው። ቀጥሎ ያሉት ምዕራፎች ምዕራፍ 4 እና 5 በሰማይ ያለውን የአምልኮ ስርዓት የሚያሳዩ ናቸው። በእግዚአብሔር ዙፋን ዙሪያ ያሉ በመለኮት ዓለም የሚደረጉን የአምልኮ ስርዓት ምን እንደሚመስል የሚናገሩ ሲሆን ከራእይ 6 ደግሞ እስከ 19 ድረስ ያለው የመከራውን ዘመን የሚናገር ነው። እንደሚታወቀው 7 የመከራ ዓመታት እንደሚኖሩ መጽሐፍ ቅዱስ በተለያየ መልኩ ያመለክታል። የዳንኤልንም ሱባኤ ባለፈው እንዳየነው 7 ዓመታት አንድ ሱባኤ የመከራ ዘመን ቤተክርስቲያን ዘመን ቀጥሎ እንደሚያጋጥመን እናውቃለን። ይሄ መከራ ጀምሯል አልጀመረም የሚለው ስቲል ያው ለዲስከሽን ወይም ለዲቤት ክፍት ነው። ነገር ግን የራእይ መጽሐፍ የሚናገረውን እኛ በግል ስናጠና የመጀመሪያው ግማሽ 3 ዓመት ተኩል ከምዕራፍ 6 እስከ ምዕራፍ 9 እናያለን። እንግዲህ እነዚህን የመከራ ዓመታት ዮሐንስ በ3 አይነት 7 ነገሮች አይቷል። አንደኛው 7 ማህተም አይቷል። ቀጥሎ 7 መለከት አይቷል። ቀጥሎ ደግሞ 7 ጽዋ። እነዚህ ከምዕራፍ 6 ከምዕራፍ 19 ባሉት የተጠቀሱ የመከራ አይነቶች። እነዚህ መከራዎች በምድር ላይ፣ በባህር ላይ፣ በሰው ልጆች ላይ፣ በነገስታት፣ በመንግስታት ላይ የሚመጡ መከራዎች ናቸው። ስለዚህ የሚቀጥለው ሳምንት ላይ አንዱ እንድናይ ያሰብኩት ይሄንን ነው። ስለ መከራን በተመለከተ 3 አይነት አመለካከት አለው። ቤተክርስቲያን 3 አይነት እይታ አላት። አንደኛው ከመከራው በፊት ቤተክርስቲያን ትነጠቃለች፣ ፕሪ ትሪቡሌሽን የምንለው። ሁለተኛው ደግሞ በመካከል ላይ ትነጠቃለች ቤተክርስቲያን የሚለው አሉ፣ ሚድ ትሪቡሌሽን የምንለውና በመጨረሻ ደግሞ መከራውን ዘመን ጨርሳ ትነጠቃለች የሚለው ፖስት ትሪቡሌሽን የሚባል አስተምሮ አለ።
የመጀመሪያው ግማሽ የመከራ ምዕራፎች የምናየው ከምዕራፍ 6 እስከ 9 ነው። የሚቀጥለው ደግሞ መካከለኛው መከራ ደግሞ ከምዕራፍ 10 እስከ 14 ነው። እንደገና የመጨረሻው መከራ የምንለው ደግሞ ከምዕራፍ 15 እስከ ምዕራፍ 19 ነው። ከምዕራፍ 19 ቁጥር 6 ጀምሮ ደግሞ የክርስቶስ ሺህ ዓመት መንግስት የሚለው ምዕራፍ 19 እና 20 ላይ ተመልክቶ እናያለን። ይሄን በግላችሁም እናንተ እንድታጠኑ አበረታታችኋለሁ። ሶስት አይነት አመለካከቶች አሉ። እንደዚሁም የሺህ ዓመት መንግስት አንዳንዶቹ የሺህ ዓመት መንግስት ትክክለኛ ሊትራል አይደለም፣ ምሳሌያዊ ነው። አሁን ክርስቶስ በመንፈስ ዓለም እየገዛ ያለውን ነው የሚያመለክተው የሚሉ አሚሌኒያሊስትስ የሚባሉ ወይም አሚሌኒያሊዝም የምንለው አመለካከት አለ። ቀጥሎ ደግሞ አይ ሺህ ዓመት ሊትራሊ በምድር ላይ ቅዱሳንና ክርስቶስ ይገዛሉ የሚለው አመለካከት ገዢ የሆነው በፕሮቴስታንቱ ዓለም ፕሪሚሌኒያሊዝም የምንለው አለ። ቀጥሎ ደግሞ ፖስት ሚሌኒያሊዝም ብለው የሚያስቡት ምንድነው? አሁን ቤተክርስቲያን እስከ መጨረሻው ድረስ ዓለምን በወንጌል እየደረሰች ሄዳ ከዛ በኋላ ሚሌኒየሙ የሚፈጸመው በመጨረሻ ክርስቶስ ሚሌኒየሙ ካለቀ በኋላ ዓለም ሁሉ ለክርስቲያኖች ከተገዛች በኋላ ክርስቶስ ይመጣል ያኔ ተብሎ ብለው የሚያስቡት አመለካከት ፖስት ሚሌኒያሊዝም የምንለው አመለካከት አለና ይሄም ቤዝ ያደረገው ምን ላይ ነው? ሁለት ትንሳኤ አለ በሚለው ነው። በፊተኛው ትንሳኤ እድል ያለው የተባረከ ነው እንደሚለው መጽሐፍ ቅዱስ ቅዱሳን ብቻ በመጀመሪያው ትንሳኤ እንደሚያገኙ፣ ሌሎቹ ግን ለፍርድ ብቻ በሁለተኛው ትንሳኤ እንደሚነሱ የእግዚአብሔር ቃል ራእይ ላይ ይናገራል። ይሄን ምዕራፍ 19 እና 20 ጠንቅቃችሁ አጥኑት። እዛ ውስጥ ብዙ ነገር ልታገኙ ስለምትችሉ ማለት ነውና በሚቀጥለው ለማየት እንሞክራለን። ሌላው ምዕራፍ 21 እና 22 አዲሲቱን ኢየሩሳሌም እና በዛ ያለውን የህይወት ስርዓት የሚተርክ ነው የሚሆነው ማለት ነውና እነዚህን ስለ መከራው ዘመንና ስለ ሚሌኒየም ስለ ክርስቶስ ሺህ ዓመት መንግስት ያሉትን ሐሳቦች እናያለን። እንዲሁ ጠቅለል ባለ መልኩ ለመግለጽ ያህል ካቶሊኮችና ኦርቶዶክሶች ሙሉ በሙሉ ሺህ ዓመት መንግስት አለ በሚለው አምኑ። ካቶሊክና ኦርቶዶክስ ምንድነው አንድ ጊዜ ነው ምጽአት የሚሆነው፣ ክርስቶስ አንዴ ነው የሚመጣው፣ ፍርድም አንዴ ነው የሚሆነው ብሎ ነው የሚያምኑት። ይሄ ሶስት ቦታ የተከፈለው አሚሌኒያሊስት፣ ፕሪሚሌኒያሊስት እና ፖስት ሚሌኒያሊስት የሚለው ሐሳብ ያለው በፕሮቴስታንቱ ዓለም ነው። እነዚህም ውስጥ የተለያየ ሶስቱንም ቪው የሚይዙ የተለያዩ ዲኖሚኔሽንስ አሉ ማለት ነው እና በዚህ ይሄንንና የመከራውን ዘመን ፍጻሜ በተመለከተ እናያለን። እስከዛ እየጸለያችሁ እነዚህን የቀሩትን የራእይ መጽሐፍ ክፍሎች እያጠናችሁ ቆዩ። ጌታ ይባርካችሁ። ለዛሬ እዚህ ላይ እናቆማለን። ክብር ለጌታ ይሁን። የእግዚአብሔር ስም የተባረከ ይሁን።